የመጪው ዘመን ተስፋ የሀገራት ሁሉ ምኞትና እውነት ነው። ውሃ የኢትዮጵያም ውድ ሀብቷ ነው። መጠኑ ጤናማ ነው በሚባልለት የዝናብ የከርሰ ምድርና ከራሷ አልፎ ድንበር አቋርጠው የስንቱን መሬት የሚያረሰርሱ ወንዞች ባለቤት ናት። ግን ብዙ የሚባልለት የውሃ ሀብቷ ለግብርናዋ እድገት እዚህ ግባ የሚባል አስተዋጽኦ ሳይፈጥርላት ዘመናትን ተሻግሯል። ይህንን ለመቀየር በቁጭት የተነሳው የመስኖ ስራ ጉዞ በተለያዩ መልኮች የበርካቶችን ጓዳ እያሰሰ ነው። እኔ ራሴ ባለፈው አመት 130 ቆርቆሮ ሰርቼ በዘንድሮ አመት ምርት ውሃ ልክ አስገብቻለሁ። ከራሴ ጀምረማ ብዙ ሰው ወደ ከተማ እጅሚያ የነበረው የተለያየ ሰው ዛሬ በራሱ በእቅድ ያወጣል። ዘራ አበቃቀሉም ቆንጆ ነው። አበቃቀሉ ቆንጆ መጣ። ከዛን እያደር ስናየው እያማረ መጣ። ከስራችንም ጋር እኛም እየሰራን ነው። እንደ ክረምቱ እየሰራን ነው። እንደውም ከክረምት በላይ የሆነ ይህ በተናጠል የተመለከትነው ይሁን እንጂ ያለው ሀገራዊ አቅም ገና ብዙ እንደሚቀረን ማሳያዎች የሚዘረዘሩለት ነው ይላሉ በዘርፉ ለዓመታት የምርምር ስራዎችን የሰሩም የተከታተሉም ባለሙያዎችና ኃላፊዎች። ብዙ ውሃ ሪሶርሶች አሉ። ሌላው እንኳን ቢቀር ዝናብ ዘንቦ ውሃ ማጠራቀም ብንችል 4.ምናምን ሚሊዮን ሄክታር ኢሪጌት ማድረግ ይችላል ይላል ሳይንሱን ስናየው። ከግራውንድ ከመሬት ከርሰ ምድር አለ፣ ወንዝም አለ። ይሄን ሁሉ ብንጠቀም አንዳንድ ሊትሬቸሮች የሚያሳዩት እስከ 11 ሚሊዮን ሄክታር ድረስ በመስኖ ብቻ መጠቀም እንችላለን ይላል። አስቡ እንግዲህ 11 ሚሊዮን አይደለም እንደው 5 ሚሊዮን እንኳን በመስኖ ብንጠቀም ምርታችንን በአመት 2-3 ማምራት እንችላለን ማለት ነው። ተጨባጭ ለውጥ የታየበት የበጋ መስኖ ስንዴ ልማትም በማሳያነት ይቀርባል። ጅምሩን እያዘመኑ በአግባቡ ካልተጠቀሙበት ውሃም አላቂ ሀብት ነው። በመሆኑም ይህንን ያማከለ መረዳት ላይ ደርሶ የጋራ ጉዞ መፍጠር እንደሚገባ ተመላክቷል። የሰው ቁጥር እየበዛ ነው። መሬት በአርሶ አደር ደረጃ ስናይ እየቀነሰ ነው። ይሄን እየቀነሰ ያለውን ምርት መሬት አሁን እዛው ላይ መስኖ በሌሎቹ ነገሮች ካልጨመርንና ቫልዩ አድ ካላደረግን በስተቀር አንችለው። ስለዚህ በአንድ ሄክታር ላይ ልናገኝ የምንችለውን ማክሲማይዝ ማድረግ የምንችለው ከዝናብ ብቻም ሳይሆን በመስኖም ጭምር ነው። ስለዚህ በኢሪጌሽን ዙሪያ ላይ ከዚህም በፊት እንደተለመደ አሁን ጥሩ ነገር እየመጣ ነው። በመስኖ በስንዴ የተጀመረው ነገር ጥሩ ነገር ነው። ያን አስቀጥሎ በከርሰ ምድርም ያለው ሌሎች ወንዞችንም በመጠቀም በተለይ ከዝናብ ደግሞ የሚገኘውን በማጠራቀም ወደ መስኖ ብንቀይራቸው የምንቀይረውን መስኖ ደግሞ ሞደርናይዝ ብናረግ። ምክንያቱም አሁን ዝም ብለን ብንለቅበት ውሃም ያልቃል። ስለዚህ ያን ኢፊሺየንሲውን ለመጨመር ሞደርን ኢሪጌሽን ሲስተም ብንጠቀም የተሻለ ነገር ማግኘት እንደምንችል የሚያሳይ ፓይለት አድርገናል። ከዚህም በፊት ይሄን ስኬል አፕ እናደርጋለን ለወደፊት። የአየር ንብረት ለውጥ የዓለም ፈተና በሆነበት ጊዜ ለችግሩ የማይበገር ግብርናን ለመፍጠር የመስኖ ልማት ፍቱን አማራጭ ሆኖ ቀርቧል። ይህንን ከንጹህ የኃይል ምንጭ ጋር ማስተሳሰር ቀጣዩ ትኩረት የሚሻ ጉዳይ ነው። በአሁኑ ጊዜ የአየር ንብረት ለውጥ አለ። የአየር ንብረት ለውጡ ደግሞ ምንጩ በጣም ብዙ ነው። ስለዚህ ያን ለመቋቋም በዝናብ ብቻ አርሶ አደሩ ምርትና ምርታማነት ሊያመጣ አይችልም። የወንዝም ሆነ የከርሰ ምድር ውሃ መጠቀም መቻል አለበት። ስለዚህ ፕሮግራማችን የውሃ አጠቃቀሚን የመስኖ አጠቃቀሚን መጠቀም ብቻ ሳይሆን ውጤታማ የሆነ ውሃን ቆጥቦ የሚጠቀምበትን ቴክኖሎጂ ስርዓት፣ የኃይል ምንጩ ደግሞ የነዳጅ ብቻ ሳይሆን ሶላር የሚሆንበትን ስርዓት የዚህ አይነት ፕሮጀክትም ተቀናጅቶ በጋራ ስለሚሰራ በውሃ በመስኖ ማስፋት ስራ የመስኖና የውሃ ማስፋት ብቻ አይደለም ያለውንም ውሃ በውጤታማነትና በሰፊ ማሳ ሊሸፍን በሚችል መልኩ ከፍተኛ ለውጥ ያመጣል። የሌሎች ሀገራትም ተሞክሮ የሚያሳየው ይህንኑ ነው። መስኖን በማስፋት ግብርና ወደ ኢንዱስትሪ እንዲሸጋገር ማድረግ ይገባል። ያኔ ብዙሃኑ በኋላ ቀሩ መንገድ ውጤታማ ማድረግ ያልቻሉትን ዘርፍ ጥቂቶቹ ብቻ ከሀገር አልፎ ለውጭ እንዲተርፍ መስመሩን ይከፍታሉ። ሌሎች ሀገሮችም ስናይ በግብርና ላይ የተሰማራው ህዝብ ቁጥር ትንሽ ነው። የኛ ደግሞ 79 ሚሊዮን 80 ሚሊዮን ነው። አሁን ይሄን መቀነስ መቻል አለበት። ስለዚህ እንዴት ነው የምናደርገው? ወደ ፕራይቬት ክላስተር ያልነውም አንድም አፕሮች ያ ነው። እነዚህ ክላስተሮች እያደጉ በሄዱ ቁጥር ወደ ፕራይቬታይዜሽን ነው የሚሄዱት ማለት ነው። ሁሉም በጉልበቱ ኮንትሪቢዩት ማድረግ የሚችል ስምርት ላይ ይሰማራል። ስለዚህ የክላስተሩ አባላት በሙሉ ኢኳሊ ቤኔፊት ይሆናሉ። ያን ካደረግን ወደ ትንሽ ሰዎች ግብርና ሞደርናይዝ አድርጎ የሚሰሩ አብዛኛው ደግሞ ወደ ኢንዱስትሪ ከግብርና በሚገኘው ምርት ወደ ኢንዱስትሪ ወደ ሌሎቹ ስናሻግራቸው እዛው ሰርቶ የሚኖሩትን ማህበረሰብ ደግሞ እያበዛን ወደ ሰርቪስ እያበዛን ወደ ኢንዱስትሪ እያበዛን እንሄዳለን ማለት ነው። ይህ ደግሞ ምርትና ምርታማነቱ ላይ ብቻ ሳይሆን ለመስኖ ዝርጋታው በሚኖረው ትስስር ለተጨማሪ ኢንቨስትመንት በር ከፋች ነው። ያኔ መሬትም ውሃም የሚገባውን ክብርና ጥቅም ለአርሶ አደሩ ማካፈል ይጀምራሉ። ይሄ ማለት ሀብት ወደ አርሶ አደሩ ሀብት ወደ ገጠር እንዲሄድ ማለት ነው።
ሀብት ወደ ገጠር በሚሄድበት ጊዜ የሚሄደው ሀብት ለኢንቨስትመንት ነው የሚጠቅመው። መሬት ላይ ነው የሚሄደው፣ ውሃ ላይ ነው የሚሄደው። ስለዚህ ውሃ ላይ ኢንቨስትመንት ከመጣ መሬት ላይ ኢንቨስትመንት ከመጣ ለውጥ ያመጣል። ስለዚህ የአርሶ አደር ጉልበት አለ፣ መካናይዜሽን ደግሞ እዛ ላይ ቴክኖሎጂ ይጨመራል። ሶስቱን ነገሮች ማለት ነው። ቴክኖሎጂ እንጠቀማለን፣ ያለውን ጉልበት እንጠቀማለን፣ ያለውን መሬት እንጠቀማለን፣ ውሃ እንጠቀማለን። የመስኖ ልማትን ማስፋት የምግብ ዋስትናን ለማረጋገጥ ያለውን ፋይዳ ያማከለ የምርምርና ቴክኖሎጂ ድጋፍ ሊኖረው እንደሚገባም ተመላክቷል።